አይደለም። እግዚአብሔር የነገ አምላክ አይደለም። እግዚአብሔር የዛሬ አምላክ አይደለም። እግዚአብሔር የዘላለም አምላክ ነው። በደንብ ስሙኝ። እግዚአብሔር የትናንትና አምላክ አይደለም። የዛኛው ትውልድ አምላክ አይደለም። እግዚአብሔር የዚህ ትውልድ አምላክ አይደለም። እግዚአብሔር የሚመጣው ትውልድ አምላክ አይደለም። እግዚአብሔር የምን አምላክ ነው? የዘላለም አምላክ ነው። እንደምታውቁት አፄ ኃይለ ሥላሴ ደርግ፣ ኢህአዴግ አሁን ያለውን መንግስት አራት መንግስት ያያችሁ ሰዎች አላችሁ። በአራቱ ሁሉ መንግስት የዘላለም ንጉስ ማን ነው? በአራቱ ሁሉ መሪዎች የዘላለም መሪ ማን ነው? እግዚአብሔር ነው። እግዚአብሔር መፈንቅለ መንግስት አያሰጋውም። እግዚአብሔር በምርጫ አይሸነፍም። እግዚአብሔር በወረፋ አይነግስም። እግዚአብሔር በተራ አይነግስም። እግዚአብሔር ትናንትናም ዛሬም አሁንም ለዘላለም ሳይለወጥ እግዚአብሔር እሱ ንጉሥ ውእቱ ቅድመ ዓለም። እግዚአብሔር ቅዱስ ዳዊት ሲናገር እግዚአብሔር ዓለም ሳይፈጠር ምን ነበር አለ? ንጉሥ ነበር አለ። ዓለም ሳይፈጠር እናንተ ሳትኖሩ እኛ ሳንኖር ሰማይ ምድር ሳይፈጠር ፀሐይ፣ ጨረቃ፣ ከዋክብት ሰማዩን ሳያስውቡት ሳያስጌጡት አዝሪት፣ አትክልት፣ እጽዋቱ ምድርን ሳያስውቡት ውቅያኖሱ ተራራው ሳይፈጠር ወርቁ፣ ብሩ፣ አልባዙ ሳይፈጠር መላእክት ሳይፈጠሩ እግዚአብሔር ምን ነበረ? ንጉሥ ነበረ። እግዚአብሔር ንጉሥ ለመባል ምድራዊ ቤተ መንግስት መገንባት አይጠበቅበትም። በፖሊስ በወታደር መታጀብ አይጠበቅበትም። በታንክ በስናይፐር መጠበቅ አይጠበቅበትም። እሱ ይጠብቃል እንጂ አይጠበቅም። እሱ ይመግባል እንጂ መጋቢ የለውም። እሱ ይሰጣል እንጂ ሰጪ የለውም። እሱ ይሾማል እንጂ ሿሚ የለውም። እሱ ይኖራል እንጂ ያኖራል እንጂ አኗሪ የለውም። ነገር ግን እግዚአብሔር ደግ ስለሆነ ወደ ሰውን ስለሚወድ መላእክትን ስለሚወድ ጊዜው የሱ ቦታው የሱ ሁኔታው የሱ ቀንና ሌሊቱ በጋና ክረምቱ መስጠት መንሳቱ መግደል መፍጠሩ መሾም መሻሩ ትርፍና ኪሳራው ጤንነትና በሽታው በሱ እጅ የሚናኝ ቢሆንም እግዚአብሔር ይህን የባህሪ ክቡር ለወዳጆቹ በጸጋ ሰጥቷቸዋል፣ ሹሟቸዋል። በዮሐንስ ወንጌል ደናደራችሁ እግዚአብሔር ይመስገን። በዮሐንስ ወንጌል ምዕራፍ 8 ቁጥር 12 ላይ እንዲህ አለ ጌታ፣ አነ ውእቱ ብርሃኑ ለዓለም፣ እኔ በውስኪ እኔ የዓለም ብርሃን ነኝ። የዓለም ብርሃን ማን ነው? የዓለም ብርሃን ማን ነው? እግዚአብሔር ነው። ይኸው እግዚአብሔር ይህን በተናገረበት አምላካዊ መለኮታዊ ውሸት በማይስማማው በማይቀላምድ በማይለዋወጥ በማይቀያየር የምህረት የቸርነት የክብር መመንጫ በሆነው አንደበቱ ምን አለ? በማቴዎስ ወንጌል ምዕራፍ 5 ቁጥር 14 ላይ አንትሙ ውእቱ ብርሃኑ ለዓለም፣ እናንተ የዓለም ብርሃን ናችሁ አለ። የዓለም ብርሃን ማን ነበር? ቅድም በደንብ ንገሩ። የዓለም ብርሃን ማን ነበር? አሁን ደግሞ ሐዋርያትን እናንተ የማን ብርሃን ናችሁ አለ? የዓለም ብርሃን ናችሁ አለ። እሱ ብርሃን ነው፣ ወዳጆቹን ብርሃን አላቸው። እሱ ንጉሥ ነው፣ ወዳጆቹን አነገሳቸው። እሱ የዘላለም ጠባቂ ነው፣ ወዳጆቹን ጠባቂ አድርጎ ሾማቸው። እሱ ትናንት ነበረ፣ አሁን አለ፣ ለዘላለም ይኖራል። እሱን የተማጸኑ እስመ አነ ሕያው ወአንትሙኒ ትሐይው፣ እኔ ሕያው ነኝና እናንተም ለዘላለም ምንድናችሁ አለ? ሕያዋን ናችሁ አለ። አነ ውእቱ ጉንደ ወይን ወአንትሙ አይጹቂሁ፣ እኔ የወይን ግንድ ነኝ አለና ወዳጆቹ እንደምን አደረጋቸው? ቅርንጫፍ አደረጋቸው። እነ ቅዱስ ሚካኤል፣ እነ ቅዱስ ገብርኤል፣ እነ ቅዱስ ሩፋኤል፣ እነ ቅዱስ ራጉኤል፣ እነ ቅዱስ ፋኑኤል፣ እነ ቅዱስ ሱሪያል፣ ቅዱሳን ረቂቃን ኃያላን ሰማያውያን መላእክት በሕይወት ግንድ በእግዚአብሔር ላይ የበቀሉ ያበቡ ያፈሩ የለመለሙ በፀሐይ በጥላነታቸው ከኃጢአት ፀሐይ ተቃጥሎ የሚጠብቁ በጥላነታቸው ከሚዘንበው መቅሰፍት የሚጠብቁ በዛፉ ላይ የበቀሉ ለምለም መዓዛሆሙ ለቅዱሳን ከመ ጽጌ ደንጎላ፣ ሽታቸው እንደ በረሃ ሱፍ ሽታቸው መዓዛቸው ጠረናቸው የሚያውድ እነሱ ደግሞ ቅርንጫፍ አደረጋቸው። ስለዚህ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ዛፉን ከነ
ንጉሠ ነገሥት የኢየሱስ ክርስቶስ ምድራዊት ቤተ መንግሥት ናት። የጌቶቹ ጌታ የነገሥታቱ ንጉሥ እግዚአብሔር የነገሰባት ቤተ መንግሥቱ የጸጋ ዙፋኑ ሥጋውን የሚያበራባት ደሙን የሚያጠጣባት ዘላለማዊት ሆቴላችን የሚፈውስባት ዘላለማዊት ሐኪም ቤታችን እንባችን የሚያብስባት ማመልከቻችን የሚቀበልባት ሰማያዊት መስሪያ ቤቱ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ናትና ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያናችን ግንዱስ ይዛ ቅርንጫፉን አትገነጥልም። ንጉሱን ይዛ ሰራዊቱን አታባርርም። ፀሐዩን ይዛ ከዋክብቱን አታባርርም። ፀሐይ ከነከዋክብቱ፣ ንጉስ ከነሰራዊቱ፣ ዛፉ ከነቅርንጫፎቹ ነግሶ ገኖ ከብሮ የሚኖርባት ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን ናት። የዚች ቤተክርስቲያን ልጆች ያደረገን እግዚአብሔር ክብርና ምስጋና ይግባው። ኦርቶዶክሳውያን የተዋሕዶ ልጆች ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን እናታችን መላእክትን ጽላት ቀርጻ ቤተክርስቲያን አንጻ ድርሳናቸውን ጽፋ መልካቸውን በውዳሴዋ በቅዳሴዋ በማሕሌቷ በሰዓታቷ በስብከቷ በቅኔዋ በትርጓሜዋ መላእክትን የምታነሳሰው የምታወሰው ምን ስላደረጉልን ነው ወይስ ደግሞ ማን ስለሾማቸው ነው? ምእመናን ይሄንን አበጥራችሁ ልታውቁ ይገባል። ምእመናን ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን በዋልኳ በክርስቶስ ላይ የቆመች ዋልኳና መሰረቷ ክርስቶስ መደምደሚያዋና ጉልላቷ ክርስቶስ መነሻዋ መድረሻዋ ማዕከሏ ክርስቶስ ነው። ክርስቶስ የመሰረታት ቤተክርስቲያን ደግሞ ክርስቶሳውያንን አቅፋ የመያዝ ግዴታ አለበት። ይህ አማራጭ አይደለም። ምእመናን ይህ አማራጭ አይደለም። ስለዚህ እነ ቅዱስ ሚካኤል እስኪ ስለ መላእክት እንደው አንድ ሁለት ሶስት ጥቅሶች ልንገራችሁ። በመጀመሪያ ደረጃ ኦሪት ዘፍጥረት ምዕራፍ 1 ላይ የዓለምን አፈጣጠር ሲናገር ሙሴ በጻፈው መጽሐፍ ቅዱስ ነው እየነገርኳቸው ያለሁት። መላእክት መቼ ተፈጠሩ፣ ከምን ተፈጠሩ የሚለውን ዝርዝር ጉዳይ አይናገርም። ደህና አደራችሁ። የመላእክትን አፈጣጠር ዝርዝር ጉዳይ አይናገርም። እኔ ብዙ ጊዜ ስንናገር ሌሎች ሰዎች ደማቸው ይፈላል እንጂ መጽሐፍ ቅዱስ የመረጃ መጽሐፍ የእውቀት መጽሐፍ ለመሆን መደጎም አለበት ብለን እናምናለን። በደንብ ስሙኝ፣ መደጎም አለበት ብለን እናምናለን። የትውፊት መጻሕፍት የምንላቸው መጽሐፍ ቅዱስን መነሻ አድርገው ከመጽሐፍ ቅዱስ ተቆጥረው የተጻፉ የመጽሐፍ ቅዱስ ማብራሪያ የምንላቸው ኦርቶዶክሳዊ ተዋሕዶ ቤተክርስቲያን የምትጠቀምባቸው መጻሕፍት አሉ። እነዛ መጻሕፍት ዓላማቸው ምንድን ነው ካላችሁኝ፣ መጽሐፍ ቅዱሱን ሙሉ የመረጃ መጽሐፍ ማድረግ ነው። የእውቀት መጽሐፍ ማድረግ ነው። አሁን ቅድም እንዳልኩት መላእክትን የፈጠረ ማን ነው? መላእክትን የፈጠረ ማን? አንተን አንቺን እኔን የፈጠረ ማን? ይሄን የፈጠረ ማን? ይሄ በኦሪት ዘፍጥረት ምዕራፍ 1 ላይ በሚገባ ተጽፏል። የሚገርማችሁ ፀሐይ፣ ጨረቃ፣ ከዋክብት ረቡዕ ተፈጠሩ። አዝርዕት፣ እጽዋት፣ አትክልት ማክሰኞ ተፈጠሩ። በባህር ውስጥ ያለው ሐሙስ ተፈጠረ። በየብስ ያለው ዓርብ ተፈጠረ። ይሄ ነፋሱ፣ እሳቱ፣ ፀሐዩ፣ አፈሩ፣ መሬቱ፣ ጨለማው፣ መላእክት እነዚህ ሰኞ እሑድ ተፈጠሩ ብለን እንናገራለን በቤተ ክርስቲያናችን የሥነ ፍጥረት ትምህርት መሰረት። ነገር ግን መላእክት መቼ እንደተፈጠሩ ከምን እንደተፈጠሩ መጽሐፍ ቅዱስ አይናገሩም። ምእመናን መጽሐፍ ቅዱስ ስለ መላእክት አፈጣጠር አልተናገረም ማለት መላእክት የሉም ማለት ነው አይደለም። እየሰማችሁ ነው? መላእክት የሉም ማለት ነው አይደለም። መላእክት የሉም ማለት ነው። ለምሳሌ መጽሐፍ ቅዱስ ውስጥ እንጀራ ከጤፍ ነው የሚጋገረው የሚል አለ? ግን እንጀራ እንበላለን አንበላም? በርበሬ የሚል መጽሐፍ ቅዱስ በብዛት አለ? ግን በርበሬ እንበላለን አንበላም? ሁልጊዜ ሰዎች እንደ ሁሉም ነገር እዛው ላይ ሰፍሮ እንዲገኝ ይፈልጋሉ። ጅል ሰዎች፣ የዋህ ሰዎች። አሁን ልብ አድርጉ። መላእክትን የፈጠረ እግዚአብሔር ነው ብለናችኋል። የሥነ ፍጥረት መጽሐፍ ደግሞ ኦሪት ዘፍጥረት ነው፣ እዛ ላይ የለም። የሚገርማችሁ ግን ምዕራፍ 1 እና 2 አልፋችሁ ምዕራፍ 3 ኦሪት ዘፍጥረትን ስታነቡ አዳም ከገነት ከተባረረ በኋላ የገነትን በር እንዲጠብቁ የታዘዙት መላእክት ናቸው። ሰምታችሁኛል? ወአዘዞሙ ለሱራፌል ወኪሩቤል ዘውስተ እዴዊሆሙ ሰይፈ እሳት። ገነትን አዳም ተመልሶ እንዳይገባ የገነትን በር እንዲጠብቁ ታዘዙ። እነማን?
እነማን መቼ እንደተፈጠሩ ነግሮናል? ከምን እንደተፈጠሩ ነግሮናል? አልነገረንም። ለዚህ ነው መጽሐፍ ቅዱስ የዝርዝር ጉዳዮች ማብራሪያ መጽሐፍ አይደለም፣ የትንታኔ መጽሐፍ አይደለም፣ የማብራሪያ መጽሐፍ አይደለም፣ የሕይወት እንጂ የእውቀት መጽሐፍ ብቻ አይደለም። የእውቀት መጽሐፍ እንዲሆን መደጎም ባለበት መንገድ መደጎም አለበት። ስለዚህ ምዕራፍ 3 ላይ የገነትን በር እንዲጠብቁ የታዘዙ እነማን ናቸው? መላእክት ናቸው። ስለዚህ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን መላእክትን ማን ፈጠራቸው ብላ ታምናለች? እግዚአብሔር። ማን ያዛቸዋል ብላ ታምናለች? እግዚአብሔር። በኦሪት ዘፍጥረት ምዕራፍ 3 ላይ ነው ለመጀመሪያ ጊዜ ስለ መላእክት መረጃ የተገኘ። ከዛ በኋላ ግን በመጽሐፍ ቅዱስ ሙሉ በሙሉ በሚባል ሁኔታ ስለ መላእክት ይናገራል። ለምሳሌ እንደው ባጭሩ ኦሪት ዘጸአት ምዕራፍ 23 ቁጥር 20 ላይ ስትመለከቱ ወዳዘጋጀሁልህ ምድር መርቶ ያደርስህ ዘንድ መላኬን በፊትህ እልካለሁ ይላል። እግዚአብሔር በሙሴ አማካኝነት ለእስራኤል ሲነግራቸው ወዳዘጋጀሁልህ ምድር ማለት ወደ እስራኤል ወደ ምድረ ርስት እስራኤል ከግብፅ ሲወጡ የሚመራቸው 3 አካላት ነበሩ። በዋናነት መሪ እግዚአብሔር ነው። ከዛ ቀጥሎ ቅዱስ ሚካኤል ነው። ከዛ ቀጥሎ ሙሴ ነው። እግዚአብሔር ቅዱስ ሚካኤልን ያዛል፣ ቅዱስ ሚካኤል ሙሴን ያግዛል። ይሄ መጽሐፍ ቅዱስ ያለውን እየነገርናቸው ወዳዘጋጀሁልህ ምድር መርቶ ያደርስ ዘንድ ማንን እልካለሁ አለ? መላእክትን እልካለሁ። ባጭሩ እዛ ላይ ምን ይላል? ስሜ በላዩ ነውና እንዳታስመርሩ ተጠንቀቁ። ስሜ ምን አለ? በሉ ስሜ በእሱ ላይ ነውና እንዳታስመርሩት ተጠንቀቁ። ኃጢአት ብትሰሩ ይቅር አይልምና እንዳታስቆጡት ተጠንቀቁ። ተናጋሪው ማን ነው? እግዚአብሔር። ማን ነው እንዳታሳዝኑት የተባለው? መልአኩ። ስሜ በማን ላይ ነው አለ? አቤት በመልአኩ ላይ። ሚካ ጨርሱት። ሚካ አይ እሱን ማን ያልኩት? ሚካኤል። እሱን ሰማችሁ? ሚካ አትበሉ። ኤል የማን ስም ነው? የእግዚአብሔር። ስሜ በላዩ ነውና እንዳታሳዝኑት። እንዴት የዛ ሀገር ሰው መቼም በቋንቋ አትታወቅም ማለት ስም ስታወጡ ራሱ አላፍተ ነገር ነው። በጣም ደስ ይለኝና እኔ እውነቱን ለመናገር ኢትዮጵያ ውስጥ የትግራይና የጎጃም ስም ነው ደስ የሚል። የትግራይ ከሆነ ከሃይማኖት ጋር የተገናኘ ነው፣ የእናንተ ደግሞ ከቅኔ ጋር ነው የተገናኘ እና በጣም ደስ የሚለኝና በቅኔ አትታሙም እና ባለቤቱን ካልናቁ አጥሩን አይነቀኑ። ለምሳሌ በራችሁ ላይ መጥቶ አንድ ልጃችሁን አንተ የጅል ልጅ ብለው ማን ነው የተሳደበው? ልጁ ነው አባቱ ነው? አቤት አባቱ ነው አይደል? እናቶቻችን